መጽሐፍ ቅዱስ ለሕፃናት አቅራቢዎች። ኖህና ታላቁ ጎርፍ። ኖህም እግዚአብሔርን የሚያመልክ ሰው ነበር። እያንዳንዱ እግዚአብሔርን ይጠላው ያምጽበት ነበር። ከዕለታት አንድ ቀን በጣም የሚያስደነግጥ ነገር እግዚአብሔር እንዲህ ሲል ተናገረ። እግዚአብሔርም ለኖህ ይህንን አመፀኛ ዓለም አጠፋዋለሁ፣ የአንተ ቤተሰብ ብቻ ከጥፋት ውኃ ይድናል አለው። በመጨረሻም ኃይለኛ ጎርፍ እንደሚመጣና ምድርን እንደሚያጥለቀልቃት ለኖህ እግዚአብሔር ተናገረው። ኖህም በጣም ሥራ በዝቶበት ነበር። ብዙ ሰዎች ኖህ የሚሠራውን መርከብ በማየት ያላግጡበት ነበር። ኖህም ግንባታውን ቀጠለ። የጥፋት ውኃ እንደሚመጣና ምድርን እንደሚያጠፋት፣ ነገር ግን ንስሐ እንዲገቡና እንዲመለሱ ለሕዝቡ ቢነግራቸው ሊሰሙት ፈቃደኛ አልሆኑ። ማንም አልሰማውም። ኖህ ትልቅ እምነት ነበረው። እግዚአብሔር ከዚህ በፊት ዘንቦ በማያውቅ መልኩ ኃይለኛ ዝናብ በምድር ላይ እንደሚያዘንብ ተናገረ። መርከቢቱም በውስጡ ሊገቡ ያሉትን ለመቀበልና ለማስገባት ዝግጁ ሆነች። እንስሳትም ተባዕትና ንስር እየሆኑ ወደ መርከቢቱ ገቡ። እግዚአብሔርም ከተለያዩ ዝርያዎች 7ቱን አስገባቸው፣ 2 እያደረገ ላካቸው። ትላልቅና ትናንሽ ወፎች፣ ጥቃቅንና ግዙፍ አውሬዎች ወደ መርከብ ውስጥ እንዲገቡ ተደረገ። እንስሳቱን ወደ መርከቢቱ ውስጥ ኖህ ሲያስገባቸው ያላግጡበትና ይሳለቁበት ነበር። በእግዚአብሔርም ላይ ኃጢአት ማድረጋቸውን ቀጠሉ። ወደ መርከቢቱ ውስጥ እንኳን ለመግባት ጥያቄ አላቀረቡም። በማጠቃለያ ሁሉም እንስሳትና ወፎች ገብተዋል። ወደ መርከቢቱ ናግባ፣ እግዚአብሔር ኖህን ጠራው። አንተም ቤተሰቦችም ግቡ ተባለ። ኖህ፣ ሚስቱ፣ 3ቱ ልጆቹና ሚስቶቻቸው እንዲገቡ ተደርጓል። ከዚያም እግዚአብሔር መርከቡን ከውስጥ ዘጋው። ከዚያም ዝናብ ዘነበ። ታላቅ ጎርፍም በምድር ላይ ለ40 ቀንና ሌሊት በምድር ላይ ነበር። የጎርፉም ውኃ ከተሞችንና መንደሮችን ሁሉ አጥለቅልቆ ነበር። ዝናብ መዝነቡንም ካቋረጠ በኋላ ተራሮች በውኃ ተሞልተው ነበር። እስትንፋስ ያለው ነገር ሁሉ ሞቷል። ውኃውም ከፍ ባለ ጊዜ መርከቢቱም በውኃው ላይ ተንሳፎ ነበር። የተጨናነቀና ክፍተት የሌለው ይሆናል። ነገር ግን መርከቢቱ ኖህን ከጥፋት ውኃ ከልለዋለች። ከ5 ወራት የጥፋት ውኃ ወይም ጎርፍ በኋላ እግዚአብሔርም ደረቅ ንፋስ ወደ ምድር ላከ። መርከቢቱ በ4 ተራራ ከፍታ ላይ ለማረፍ ችላለች። ውኃውም እስኪቀንስ ድረስ በመርከቢቱ ውስጥ ኖህ ለ40 ቀናት ያህል ቆይቷል። ኖህም በመስኮት በኩል ውኃ መቀነሱንና አለመቀነሱን ለማረጋገጥ በመስኮት እርግብ ላከ። ለማረፍ እንኳን የሚሆን ደረቅ ስፍራ እንኳን አላገኘችም። ስለዚህ ተመልሳ ወደ ኖህ መጣች። ከሳምንት በኋላ ኖህ እንደገና ሞከረ። እርግቧም የወይራ ዝንጣፊ በአፏ ይዛ እንደገና ተመልሳ ወደ ኖህ መጣች። በቀጣዩም ሳምንት እርግቧ ሳትመለስ ስትቀር ምድሪቱ ደረቅ እንደሆነችና ውሃውም እንደደረቀ አስተዋለ። እግዚአብሔርም ለኖህ ከመርከቢቱ የሚወጡበት ጊዜ እንደሆነ ነገረው። ኖህና ቤተሰቡም እንስሳቱም በሙሉ ከመርከቢቱ ወጡ። ኖህ የተሰማው ስሜት በጣም የሚገርም ነው። እሱም የመሠዊያ አጸድ ሠራ። እሱም ቤተሰቡን ከጥፋት ውኃ ያዳነበትን በማሰብ መሠዊያ አዘጋጀ። እግዚአብሔር ለኖህ ቃል ኪዳን ገባለት። ዳግመኛ የሰው ልጅ በውኃ ላለማጥፋት እግዚአብሔር ቃል ገባ። እሱን እንዲያስቡትና እንዲያስታውሱት ቃል ኪዳን ገባ። ቀስተ ደመናው የእግዚአብሔር የቃል ኪዳን ምልክት ነው። ኖህና ቤተሰቦቹ ከጥፋት ውኃ በኋላ አዲስ እርምጃዎችን ጀምረዋል። በዚህን ጊዜ የኖህ ዝርያዎች መጨረሻ። ኖህና ታላቁ ጎርፍ። ይህ ታሪክ የሚገኘው የእግዚአብሔር ቃል በሆነው መጽሐፍ ቅዱስ ውስጥ ኦሪት ዘፍጥረት ከምዕራፍ 6 እስከ 10 ነው። የቃልህ ፍቺ ያበራል። መዝሙረ ዳዊት 119 ቁጥር 130። ይህ የመጽሐፍ ቅዱስ ታሪክ የሚያስተምረን ግሩም ስለሆነው አምላካችን እግዚአብሔር እኛን በመፍጠሩ እሱን እንድናውቀው ነው። እግዚአብሔር ኃጢአት ብሎ የሚጠራውን ክፉ ነገር እንዳደረግን ያውቃል። የኃጢአት ደሞዝ ሞት ነው። ነገር ግን እግዚአብሔር በጣም ስለወደደን አንዱንና ብቸኛ ልጁን ለቀራኔው መስቀል ሞት አሳልፎ በመስጠት እንዲሞትና የኃጢአታችንን ዋጋ በእኛ ምትክ በመሞት እንዲከፍል አደረገው። ኢየሱስ ከሞት ከተነሳ በኋላ በምድር ላይ ቆይቶ ወደ ሰማይ ወደ አባቱ አረገ። ያላመንን እኛም በኢየሱስ አዳኝነት ብናምን እና ኃጢአታችንን ይቅር እንዲለን ብንለምነው ይቅር ይለናል፣ ደግሞም ያደርገዋል። እሱ በእኛ ውስጥ ይኖራል፣ እኛም በእርሱ ውስጥ ለዘላለም እንኖራለን። አሜን። ይህ እውነት እንደሆነ ካመናችሁ እግዚአብሔርን እንዲህ በሉት፣ ጌታ ኢየሱስ ሆይ
አንተ አምላክ እንደሆንክ አምናለሁ። ነገር ግን ለእኔ ኃጢአት ለመሞት ስትል ሰው ሆነ፣ አሁን ደግሞ ሕያው ነህ። እባክህ ወደ ሕይወቴ ግባ፣ ኃጢአቴን ይቅር በል። በዚህም አዲስ ሕይወት አሁን ይኖረኛል። አንድ ቀን ከአንተ ጋር ለዘላለም ለመኖር ወደ አንተ መጣለሁ። ለአንተ እንድኖርና እንደ ልጅ እንድታዘዝ እርዳኝ። አሜን። በየዕለቱ መጽሐፍ ቅዱስን በማንበብ ከእግዚአብሔር ጋር ተነጋገር። ዮሐንስ 3:16